ሃሌሉያ say እግዚአብሔርን እያመሰገነ በጸሎት ወጥቶ ማሪን ዘምራለን እኔ አለፍ ያለው የሚል ሰው እግዚአብሔር ደርሶልኛል የሚል ሰው አቅም ሆኖኛል የሚል ሰው እግዚአብሔርን እያመሰገነ እንዘምራለን ይህን ዝማሬ በጸሎት መንፈስ ውስጥ ሆነን ሃሌሉያ say Ola daga jala bose perda la bajana madaga la dola burra bala bara bala bose ele bere dele beshele bagada la burda nali bosele bele bele la bara bala bose sena shagar kay maybel tamasgan inji mlebe sena wetahay kara sena shalaf kay makara sena shagar kay maybel tamasgan inji mlebe sena wetahay kara sena shalaf kay makara sena shagar kay maybel tamasgan inji mlebe Gadu se para la burra bala bala la almotem bay waralu yauralu yemoter madlu samache allu hoy dase balache ክብር ለአምላካችን ለወደደን በደሙ ለተቤዠን ለክርስቶስ ኢየሱስ ይሁን ይህንን ማለዳ ደግሞ እግዚአብሔር አብ አምላክ ሰጥቶን ሁላችንም ደግሞ በእግዚአብሔር ፊት እንድንሆን እድል ሰጥቶናልና የእግዚአብሔር ስም ለዘላለም የተባረከ ይሁን አሁን ደግሞ ያው እንግዲህ በዝማሬ ውስጥ ሆነን እግዚአብሔርን እያመሰገንን እየጸለይን አንድ ደቂቃዎችን እንደቆየን ነው ያለነው አሁንም ደግሞ በመንፈስ ቅዱስ ኃይል ውስጥ ሆነን እግዚአብሔር አብ አባት እንደገና ደግሞ እንዲያስተምረን እንደገና ደግሞ ከኛ ጋር እንዲሆን ክብሩን እንዲገልጥልን እንጸልያለን ሰማያትን በአንጻርህ ምድርንም ሰማይንም ሁሉንም ይሁን ብለህ በቃል የፈጠረ የአባቶች አምላክ እግዚአብሔር የአብርሃም የያዕቆብ የይስሐቅ የዮሴፍ አምላክ እግዚአብሔር ዛሬም ደግሞ በዘመናችን የኛ አባት እግዚአብሔር ሆይ ይህንን እድል ጌታ ሆይ እንድንማር ሰጥተህን እኔና እግዚአብሔር ሆይ ወገኖቼ በዚህ ስፍራ ላይ ሆነን ይሄንን የቃልን ኃይል የቃልን ጉልበት እንድንማር እግዚአብሔር እድል ስለሰጠን በክርስቶስ ኢየሱስ ስም እናመሰግናለን አሁንም ደግሞ ጌታ ሆይ እኛ በፊትህ ከሁሉ ያነስን ደካሞች ባሪያዎች አለን አንተ ግን ጌታ ሆይ መንፈስ ቅዱስን አሁን ልከ እንድታስተምረን አስተማሪያችን መንፈስ ቅዱስ አሁንም እንደ ትላንትናው እንላለን በመካከላችን እንድትገኝ እንደገና ደግሞ አቅም እንድትሆነን አቅም ጉልበት እንድትሆነን ጌታ ሆይ እንለምንሃለን አንተ ካረዳህን አንተ ካላገስከን አንተ ካላናገርከን አንተ አይምሮቻችን ካልከፈትክልን አንተ ጤንነትን አንተ ሰላምን ካልሰጠን እግዚአብሔር እኛ ምንም መሆን አንችልም ምንም ደግሞ አይደለንም ስለዚህ እኛ ባንተ በደም ዋጋ የተገዛን ውድ ልጆች በፊት ሆነን እንጸልያለን አባቴና አምላኬ እግዚአብሔር ሆይ ቃልህ ጌታ ሆይ በኢየሱስ ስም ለምድራችን ለትውልዳችን ለሕዝባችን ያስፈልጋልና እግዚአብሔር ሆይ ቃልህ በሚያስፈልግበት ዘመን ውስጥ አለን ትላንትና በአባቶቼ ዘመን ላይ ጌታው ያሻገረን ቃል ነው እግዚአብሔር ሆይ ትላንትና በነበረው ጊዜ ያሻገረው ለዛሬም ደግሞ ደግፎ ያቆመን ቃል ነው ይህንን ቃልን መንፈስ ቅዱስ እንድታስተምረን ዘንድ በኢየሱስ ስም እንለምናለን ስለምትረዳን ከፍ በል አትለየን ከኛ ጋር አሁን በኢየሱስ ስም አሜን በዚሁ መንፈስ ሆነን ከእግዚአብሔር ቃል እንግዲህ የሮሜን መጽሐፍ ካቆምንበት ስፍራ የምንከታተል ይሆናል ትላንትና በነበረው ጊዜ ላይ እስከ ምዕራፍ 5 ያለውን ክፍል አይተን ምዕራፍ 6ን ደግሞ ዛሬ እናያለን ብለን ነበር ያሰብነው ይቅርታ በአንዳንድ ምክንያቶች ትላንትናም ቅዳሜ አንድ ፓርት አልፏል ትላንትናም እሁድም እንደዚሁ ከተለያዩ አምልኮ ፕሮግራሞች ነበርና ያው እንግዲህ በዛ የተነሳ ወደናንተ
ለመቅረብ አልተዘጋጀውም ነበር። በዛ ነው የቆየነው እና አሁን ደግሞ እግዚአብሔር ይረዳናል። ክፍል 9ን ምዕራፍ ደግሞ 6ን እናያለን። ዛሬ ጌታ ቢረዳንና ቢፈቅድ 6 እና 7ን አንድ ላይ ጠቅለል አድርገን የምንማር ነው የሚሆነው። እግዚአብሔር ደግሞ ይረዳናል። ጌታ ይባረክ። አሁን ቀጥታ መጽሐፍ ቅዱስ የያዛችሁት የሮሜ መልእክትን ምዕራፍ 7ን አብረን እናያለን። እኔ ቃሉን በጌታ በኢየሱስ ስም አነባለሁ፣ ምክንያቱም ቃሉን መማር ስላለብን ነው። እንዲህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ጥያቄ ምልክት። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ጥያቄ ምልክት። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ተባበርን። ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዎችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። መሞቱን አንድ ጊዜ ፈጽሞ ለኃጢአት ሞቷልና፣ በሕይወት መኖር ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችኋል። ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንዳትታዘዙ በሚሞት ሥጋችሁ ኃጢአት እንዳይነግሥ ብልቶቻችሁን የዓመፃ ጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁን የጽድቅ ጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይግዛችሁ፣ ከጸጋ በታች እንጂ ከሕግ በታች አይደላችሁምና። እንግዲህ